ክብር ለእግዚአብሔር ይሁን። በልጅነት ወደ አሳለፍነው ትዝታ ተመልሰናል። ታቦር ተራራ፣ ሐዋሳ ታቦር ተራራ። ክብር ለእግዚአብሔር ይሁን። የጌታ ስም የተባረከ ይሁን። ሐዋሳን ለኢየሱስ በዚህ ስፍራ ላይ ጸልየናል። ሰሞኑንም ቅዱሳን እየጸለዩ ነበር። እዚህ ቦታ ላይ ቦርቀናል፣ ተጫውተናል። አብራችሁኝ ያደጋችሁ ወገኖቼ በዚህ ራስ አገዝ የሚባል ሰፈር አለ። እዛ ውስጥ ከኔ ጋር ያደጋችሁ በጌታ በኢየሱስ ያልተጠቀለላችሁ ወገኖቼ ጎረቤት የነበራችሁ በሙሉ በጌታ ፍቅር ጥሪ እናቀርባለሁኝ። ይህ የሐዋሳ ታቦር ተራራ ነው። እግዚአብሔር ይባርክ። አሁን ደግሞ ወንጌል እንደመሰክር እግዚአብሔር አደራ ሰጥቶኝ ወደዚህ ምድር ተመልሻለሁ። ክብር ለኢየሱስ ይሁን። ሃሌሉያ። እግዚአብሔር አምላካችን ወዶና ፈቅዶ ይሄን ጊዜ ከሰጠን አንዳንድ ነገር ባጫውታችሁ ብዬ አሰብኩኝ። በዚህ ስፍራ ላይ ከልጅነት ጀምሮ እንግዲህ እኔ እንደምታውቁት ከዚህ በፊት እንደተናገርኩት ከዚህ ከተራራው ስር ያለ መንደር ውስጥ ነው ያደግኩት። ከአንደኛ ክፍል እስከ 7ኛ ክፍል ድረስ ደግሞ ሐዋሳ ቤተ ክህነት ከገብርኤል ገዳም አጠገብ ባለ ትምህርት ቤት ነው የተማርኩት እና እዚህ ቦታ ላይ የሚገርማችሁ የልጅነት ትዝታ አለ። ኳስ ተጫውተናል። ካልጠፋ ቦታ ምን ነው ተራራ ላይ እንዳትሉ እንጂ ኳስ ተጫውተናል። እዚህ ቦታ ላይ ድብብቆች ተጫውተናል። እዚህ ስፍራ ላይ ከቤተሰብ ጋር መተን ተዝናንተናል። የማረሳው ግን በጣም የሚያስገርም ደግሞ ሌሎች መንፈሳዊ ጉዳዮች አሉ። እዚህ በጣም ትልቅ ጠንቋይ፣ ትልቅ ሰውዬ እዚህ ቦታ ላይ የጥንቆላ ስፍራ ነበረ እና ብዙ ጊዜ ወደዚህ ስፍራ ስንመጣ ያንን የጠንቋዩን ቤት እንመለከት ነበር። በከተማው ውስጥ ትልልቅ ባለሀብቶች የነበሩ በግ እየጎተቱ ወደዚህ ስፍራ ይመጡ እንደነበር ትዝ ይለኛል። አሁን ከብዙ ዓመት በኋላ ተመልሼ ስመጣ ስፍራው የጸሎት ሆኖ የዝማሬ ሆኖ ሰዎች ተሰብስበው አንድ ላይ በግሩፕ የሚጸልዩበት አብያተ ክርስቲያናት የሚሰባሰቡበት ለከተማይቱ ለህብረተሰቡ የሚጸለይበት ስፍራ ሆኖ አይቼ እግዚአብሔርን አመስግኛለሁ። ክብር ለእግዚአብሔር ይሁን። እንዲህ አይነት ስፍራ ዓላማው ተስተካክሎ ማየት በጣም የሚደንቅ ነው። ሌላው በዚሁ ኢትዮጵያን እየለወጠ ያለው የኮሪደር ልማት በዚሁ ተራራ ላይ በጣም አስደናቂ የሆነ ውበት ያለው በአርኪቴክቸሮች በደንብ አድርጎ የተዘጋጀ ስራ እየተሰራ እንደሆነ እያየው ነው እና እነዚህ ለውጦች አስገራሚ ሆነውብኛል። ዛሬም ደግሞ እግዚአብሔር ከተማይቱን አሳልፎ እንዲሰጠን በዚሁ ተራራ ላይ ሆኜ ልጸልይ እፈልጋለሁ። እግዚአብሔር መከናወንን እንዲሰጠን፣ እግዚአብሔር ከተማይቱን አሳልፎ እንዲሰጠን። ሐዋሳን ለኢየሱስ ነው ያልነው። እውነትም ሐዋሳን ለኢየሱስ የምናስረክብበት እንዲሆን እንጸልያለን በጌታ በኢየሱስ ስም። አባት እግዚአብሔር ሆይ እናመሰግንሃለን። ክብር ሁሉ ለአንተ ይሁን። ከከፍታዎች በላይ ባሉት ከፍታዎች ሁሉ ላይ የምትረግጥ ከሰማያት በላይ ዙፋንህን የዘረጋ ሁሉን የማድረግ ስልጣን ያለ ከልጅነት ጀምሮ በዚህ ስፍራ ያሳደከኝ አሁን ደግሞ ይህንን ስራ ለመስራት የወንጌልን ሸክም ሰጥተህ ያመጣኸኝ አንተ ነህና ይህን ከተማ ለስምህና ለክብርህ እንቀድሰዋለን በጌታ በኢየሱስ ክርስቶስ ሕያው ስም። ወጣቶች ያንተ እንዲሆኑ፣ ሕፃናት ያንተ እንዲሆኑ፣ ትልልቅ ሰዎች አዛውንቶች ያንተ እንዲሆኑ በእውነት ቃል አስበህ እንድትወልዳቸው ወንጌል ሰምተው ወደ ፍቅርህ ልጅ መንግስት መጠቅለል እንዲሆንላቸው ጸልያለሁ። በዚህ ከተማ ላይ አለቃ ነኝ ገዢ ነኝ የሚል ክፉ በኢየሱስ ስም የተወጋ ይሁን። ስራው የፈረሰ ይሁን። ከተማይቱ ላንተ ትገዛ። በዚህ ምድር ላይ ያለ የጥንቆላ የመተት የድግምት አሰራር በናዝሬቱ ጌታ በኢየሱስ ክርስቶስ ስም የፈረሰ ይሁን። ቃል ኪዳኑ የፈረሰ ይሁን። የተማማለ በጌታ በኢየሱስ ስም ስራው ይፍረስ። ይህ ስፍራ እግዚአብሔር የዘላለም አምላክ ሆይ ወንጌል የሚሰበክበት እንዲሆን ከተማይቱ እየታወቀችበት የመጣችበት የዳንኪራ የርኩሰት አሰራር ሁሉ በኢየሱስ ክርስቶስ ስም የተሰበረ እንዲሆን ጸልያለሁኝ። በጌታ በኢየሱስ ስም ይሰበር። ወጥመዱ ተሰብሯል የሚል ቃል እንደሰጠህን አሁንም የምድሪቱ ወጥመድ እንዲሰበር፣ የህዝብ ወጥመድ እንዲሰበር፣ የትኛውም አይነት ስውርና ግልጥ የመናፍስቱ ዓለም አሰራር በኢየሱስ ክርስቶስ ስም አመድ እንዲሆን ጸልያለሁኝ። ከተማይቱን ላንተ እንሰጣለን። በጌታ በኢየሱስ ስም አንተ ክበርበት። በእነዚህ 2 ቀናት ውስጥ የምንሰራውን የወንጌል ስራ በጌታ በኢየሱስ ስም እንድትባርክ፣ ብዙዎች ወደ ፍቅር ልጅ መንግስት መጠቅለል እንዲሆንላቸው ጸልያለሁኝ። የትኛውም አይነት ክፉ፣ የትኛውም አይነት የተማማለ የጠላት አሰራር ሁሉ በስም ስልጣን የታሰረ ይሁን። እንወድሃለን፣ ከፍ እናደርግሃለን። አንተ ሰዎችን ትመርጣለህ። በአንድ ሰው ነገሮችን የመቀየር ኃይል ያለህ አምላክ ነህ። ጉዳዩ ከኛ ሳይሆን ካንተ ዘንድ ስለሆነ እናመሰግንሃለን። በእግራችሁ ዙሩ ብለህናል። በእግራችን ከተማይቱን ስንረግጥ ስንዞር ያንተ ስራ እንዲሰራ እንጸልያለን በጌታ በኢየሱስ ክርስቶስ ስም። ጠላትን የሚያስፈራ የእግራችንን ኮቴ የብዙ ሰራዊት አድርገን እንድትቀይረው ጠላትን የሚያጠፋ እንዲሆን እንጸልያለን። በሃይማኖት ቤት ውስጥ ተሸፋፍነው የሚኖሩትን ሁሉ ገልጦ ወደ አንተ የሚያመጣ እንዲሆን እንጸልያለን። ለእኔ የተዘረጋች ቀኝ እጅህ ለወገኖቼ ሁሉ እንድትዘረጋ፣ በጨለማ ያሉ ሁሉ ብርሃን እንዲሆንላቸው፣ ነፃ መውጣት እንዲሆንላቸው ጸልያለሁ። የትኛውም ሟርት፣ ጥንቆላ፣ ድግምት፣ አስማት፣ መተት ሁሉ በከተማይቱ ማዕዘኖች የተቀበሩ የትኛውም አይነት በደም የተደረጉ የረከሱ ኪዳናት ሁሉ በስም ስልጣን የፈረሱ ይሁኑ። ክብር ላንተ ይሁን። እናመሰግንሃለን፣ እንወድሃለን በጌታ በኢየሱስ ስም አሜን።